አስማተኛው ገንፎ ትርጉም በሉል ሰገድ አሰፋ በየኔታ ቤት ተዘጋጅቶ የቀረበ ሐና ባለባት የገንዘብ ችግር የተነሳ በቂ ምግብ አትመገብም ነበር። የሚበላ ካገኘች ግን ለሰዎች አካፍሎ መብላት ትወዳለች። አንድ ቀን በጣም ራባትና የሚበላ ፍለጋ በጫካው ስትዘዋወር ማር አገኘች። ማሩን ለመመገብ ስትዘጋጅ በአጠገቧ አንዲት በዕድሜ የገፉ ሴት ተመለከተች። ሴትየዋ ባዶ ድስት ይዘው ነበር። ሐናም ወደ እርሳቸው ቀረብ ብላ ማር ይፈልጋሉ እናቴ አለቻቸው። አዎ ልጄ አሉ በዕድሜ የገፉት ሴት። ሰጠቻቸውና አብረው ተመገቡ። በልተው እንደጨረሱም በዕድሜ የገፉት ሴት ገንፎ መመገብ ትፈልጊያለሽ ልጄ ብለው ጠየቁ። ሐናም አዎ እናቴ ገንፎ እኔ የምወደው ምግብ ነው አለቻቸው። ግን ደግሞ የያዙት ድስት ባዶ ነው አለቻቸው። ሴትዮዋም ፈገግ ብለው ይህ ለውጥ አያመጣም፣ ከኛ የሚጠበቀው አስማተኛውን ቃላት ማወቅ ብቻ ነው አሏት። ከዛም ፊታቸውን ወደ ባዶ ድስት አዙረው ልብ ብለሽ የምለውን አድምጪኝ አሏት። ድስት ሆይ ገንፎ ስራ ሲሉ ድስቱ በሚጣፍጥ ገንፎ ተሞላ። በመቀጠልም ሴትዮዋ በቂ ሰርተሃል፣ ድስት አቁም ሲሉ ድስቱ ገንፎ ማገንፋቱን አቆመ። ሐናና በዕድሜ የገፉት ሴት ጣፋጭ ገንፎ በማር አድርገው ተመገቡና ደስ አላቸው። ሴትዮዋም ሐናን ይህ ድስት ያስፈልግሻልና ውሰጂው አሏት። እርሶስ እናቴ አለች ሐና። ሴትዮዋም ሞቅ ያለ ፈገግታ እየሰጧት እኔ ሌላ ስላለኝ አትጨነቂ አሏት። ሐናም ደጋግማ መስግና ድስቱን ይዛ መንገድ ልትጀምር ስትል አዛውንቷ ሴት ልጄ አስማት የሚሰሩትን ቃላት እንዳትረሺ፣ ካረሳሻቸው ድጋሚ አትራቢም አሏት። ከዛ ጊዜ ጀምሮ ሐና በቂ ምግብ መመገብ ቻለች። የሚበላ በተቸገረች ቁጥር በድስቱ አማካኝነት ቁርስም ምሳም ራትም ጣፋጭ ገንፎ ትመገባለች። በሐና ቤት አቅራቢያ የሚኖር አንድ ስግብግብ ልጅ ነበር። ይህ ልጅ ስለ ራሱ ብቻ የሚያስብ ነበር። በአንድ ምሽት በሐና ቤት አካባቢ ሲያልፍ የቆንጆ ምግብ ሽታ አወደው። ሽታው የመጣበትን አቅጣጫ ተከትሎ ሲጓዝ የሐና ቤት ጋር ደረሰ። ሐና ተጨማሪ ገንፎ መብላት ፈልጋ ድስቱን ገንፎ እንዲሰራ ስታዘው ሰማ። በቀዳዳ ጮልቆ ሲያይ ድስቱ ገንፎ እየሰራ ነው። ባየውና በሰማው ነገር ተደንቆ እየሮጠ ወደ ቤቱ ሄደ። ገንፎውን ስታቆመው ግን አላየም። ስግብግቡ ልጅ ድስቱን ሰርቆ የግሉ ለማድረግ ወሰነ። ሐና ወደ መኝታዋ እስክትሄድ ጠብቆ ቤቷን ሰብሮ ገባ። ድስቱን ያስቀመጠችበት ቦታ ፈልጎ እንዳገኘ ድስቱን ሰርቆ ወደ ቤቱ ሮጠ። ስግብግቡ ልጅ ቤቱ እንደደረሰ ድስቱን ጠረጴዛው ላይ አስቀምጦ ድስቶይ ገንፎ ስራ በማለት ተናገረ። ድስቱም ደስ የሚል ጣዕምና ሽታ ባለው ገንፎ መሞላት ጀመረ። ካሁን አቁሞ ልመገብ ነው ሲል ድስቱ ገንፎ መስራቱን ቀጠለ። ድስቱ በገንፎ ተሞላ። ገንፎ ከድስቱ አልፎ መፍሰስ ጀመረ። ገንፎ በጠረጴዛው ላይ መፍሰስ መጀመሩን ሲያይ አቁም ብሎ ጮኸ። ድስቱ ግን አላቆመም። በድጋሚ ጮኸ። በቂ ገንፎ አግኝቻለሁ አቁም። ድስቱ ግን ገንፎ መስራቱን እንደቀጠለ ነው። ገንፎ ጠረጴዛውን አልፎ ወደ መሬት መፍሰስ ጀመረ። አቁም አለ ስግብግቡ ልጅ ላለማልቀስ እየጣረ። ገንፎ ግን ቤቱን መሙላት ጀመረ። ልጁም በፍርሃት ተሞልቶ የቤቱን በር ከፍቶ እየሸሸ አቁም እያለ ይጮህ ጀመረ። ገንፎ ግን አላቆመም። ገንፎ ከቤት የወጣው ልጅ የከፈተለትን በር ተጠቅሞ ወደ ውጭ መፍሰስ ጀመረ። አካባቢው በገንፎ ጎርፍ ተጥለቀለቀ። ሐና መኝታዋ ላይ ሆና የመልካም ገንፎ ሽታ ሸተታት። ያ የምትወደው ገንፎ ሽታ ወደ ውጭ ወጣች። አይሆንም፣ ይሄማ የኔ ድስት ገንፎ መሆን የለበትም ብላ
ተመልሳ ወደ ቤቷ ገባች። ድስቱ በቦታው የለም፣ በሯም ተሰብሯል። ወደ ውጭ ሮጠች። ገንፎ በመንገድ ላይ ሲፈስ ተመለከተች። ሐናም አስማተኛ ቃላትን ጮክ ብላ ተናገረች። በቂ ሰርተሃልና ድስት አቁም። ድስቱም ገንፎ ማምረቱን አቆመ። ያ ስግብግብ ልጅ በገንፎ ጎርፍ ከመወሰድ ተረፈ። በፍርሃትም እየተንቀጠቀጠ ከእንግዲህ ገንፎ የሚባል ምግብ አልበላም አለ። ነገር ግን ወደ መኝታው ከመሄዱ በፊት ብዙ ገንፎ ተመገበ። ሐናም ድስቷን መልሳ አገኘች። በጥንቃቄ ቆልፋ አስቀመጠችው። እናም ማንም በድጋሚ አልሰረቃትም። የኔታ ቤት